ሰላም ሰላም፣ ውድና የተከበራችሁ የአዚቲ ቤተሰቦች እንዴት ናችሁ? ሰላማችሁ ብዝት ትርፍርፍ ይበልልኝ። እኔ ጋር ሁሉ ሰላም እግዚአብሔር ይመስገን። ይህን ቪዲዮ ላይክ፣ ሼር፣ ሰብስክራይብ አድርጉ። እዚህ ጋር እንደምታዩት ሰይድ ወረባቦ እያለቀሰ ይገኛል። አቡፋኖ ማለት ነው። ለምን የሚያለቅስ ይመስላችኋል? ሁሉንም ነግራችኋለሁ። ስለ ጆከርና ስለ ሙኒትም አዲስ ነገር አለ። እንዲሁም ደግሞ እህታችን በስደት ላይ ለባሏ ልጇን ጥላ ሄዳ ልጇን በእሳት አቃጥለውባት እያለቀሰች ትገኛለች። ልጄን አቃጠሉብኝ ድዋ ያርጉልኝ እያለች በስደት እሷ ሳውዲ አረቢያ ናት። የሁለት ልጆች እናት ናት። ትንሹን ልጅ እንግዲህ በእሳት አቃጥለውባት እያለቀሰች ትገኛለች። እሱንም መረጃ አስገባላችኋለሁ። መጀመሪያ ስለ አቡፋኖ እንሂድ። አቡፋኖ እያለቀሰ የሚታየው ምን ይመስላችኋል? አቡፋኖ ባለፈው ቤቱ ሙኒትን ሲያስረግጥ ነበረ ማለት ነው። እነ ጆከር ሰርጀሪ ምናምን እያሉ ተሰብስበው ሙኒትን ሲሰድቧት በቂኔ ነበረ፣ በዘፈን በምን እያደረጉ ማለት ነው። ከዛን አቡፋኖ ደግሞ አሰደብከኝ ባለችው ሙኒት ሽምግልና ተይዞ ማለት ነው። አቡፋኖ በፍጹም አንቺ መሆንሽን አላቅም፣ ማን እንደሆነም አልገባኝም ወላሂ ብሎ እያለቀሰ እየማለ ይቅርታ ጠይቋታል ማለት ነው። ሳያቅ ነው የተሰደበ። ሲቀጥል ደግሞ የአቡፋኖ ጉዳይ ይሄ ነው የሚመስለው ማለት ነው። እኔ ባለውለታ ሁኜ እንዴት ቤት ከፍተህ ታሰድበኛለህ፣ ታስረግጠኛለህ ነው ሙኒት ያለችው። እሱ ደግሞ በማያውቀው ነገር ነው፣ አላወቀም ማን እንደሆነ። መጣላታቸውንም ሳይሰማ እነ ጆከር በቅኔ እንግዲህ ሲረግጧት ነበር ማለት ነው ሙኒትን። አንዱ እሱ ነው። ሁለተኛው ደግሞ ሲቀጥል ደግሞ ሙኒትና ጆከር እንግዲህ ታረቁ። እልል በሉ። በመጨረሻም ታርቀው እንግዲህ ይኸው አረፈንኛም ማለት ነው። እሰየው። ወደዛ ወደዚህ ሲመላለስ የነበረው ዮኒ ማኛ፣ አቡፋኖ እንዲሁም መኩ ሆነው አስታረቋቸው ማለት ነው። ጆከርም ይቅርታ ጠየቀ፣ እሷም ይቅርታ ተጠያየቁ። በቃ አፉ ተባብለዋል፣ ታርቀዋል። አዲስ ነገር ይሄን ይመስላል ማለት ነው። ትላንትና በለቀኩት ሾርት ቪዲዮ በሳቅ የሞትኩት በመጨረሻም ተጋቡ ብለው። ጆከርም እንግዲህ በመጨረሻ ያለበት ዱባይ እንደሆነ ታውቋል። ፎቶ፣ ማንነቱ፣ ሁልነቱ፣ ሁሉ ነገሩ ወጥቷል። እንደዛም ልጭ ከተባባሉ በኋላ በእርቅ ተፈቷል ማለት ነው። ዮኒ ማኛ አንዳንዴ ትልቅ ሰው ያደርገዋል ማለት ነው። እግዚአብሔር ይስጠቅ ስላስታረካቸው እናመሰግናለን። በመታረቃቸው ደስ ይላል። እንግዲህ ብዙ ነገሮችን አውርተዋል ማለት ነው። ሙኒትም ተናግራለች ነበረ፣ እሱም ተናግሯል። ብዙ የቤት ምስጢር ጉዳቸውን ካወጡ በኋላ ነው ወደ እርቅ የተደረገው። ጆከርም ያው ከዱባይ ለቋል፣ ሌላ ቦታ ነው ያለ። መጀመሪያ ሳይለቅ ቢታረቅ አሪፍ ነበረ። እሱ ከዱባይ ከተሰደደ በኋላ መታረቁ በጣም ያሳዝናል። መጀመሪያ ቢሆን ጥሩ ነበረ፣ ወደዚህ ደረጃ ሳይደርስ። ወደ ሁለተኛው መረጃ፣ እቺ እናት እንደምታዩት ይሄ ክብ ያደረጉበት ትንሹ ልጅ፣ ሁለቱም ልጆች የእሷ ናቸው። ትንሹን ልጅ የባሏ ቤተሰብ ጋር፣ ትልቁን ልጅ የእሷ ቤተሰብ ጋር አድርጋ ስደት ሳውዲ አረቢያ እንደ ማንኛውም ሰርታ ልትለወጥ መጣች ማለት ነው። ከዛም ልጇ በጣም በእሳት ተቃጥሎ በፈላ ውሃ ውስጥ ማለት ነው ተደፍቶበት፣ አሁን እናት እባካችሁ ለልጄ ድዋ ያድርጉልኝ፣ ይሄን የመሰለ ልጅ እየመጥቼ ተቃጥሏል ብላ በጣም ተንሰቅስቃ እያለቀሰች ትገኛለች ማለት ነው። በጣም ሕፃን ልጅ ነው፣ የፈላ ውሃ ነው ላዩ ላይ ተደፋበት ማለት ነው። እና እግዚአብሔር ከእንደዚህ አይነት ነገር ይጠብቃችሁ፣ ይጠብቀን። ፈጣሪ አምላክ ደግሞ ይሄን ልጅ ይማረው መድኃኒዓለም ማለት ነው። እውነት በጣም ነው ራሱ ያዘንኩት። እናት በጣም እያለቀሰች ነው። ቪዲዮ መፎሰት አልችልም፣ ቲክቶክ ላይ ፎስቼ አጠፋብኝ ባለፈው የተቃጠለውንና ብላ በጣም እያለቀሰች ነው። ለልጄ ዱዓ ያርጉልኝ፣ እንዳልገባ የመጣሁት አሁን ነው፣ ገና አሳድጋለሁ ብሎ ወስዶ እዛ እንደማንም ሲጥለው ባሌ ይኸው ዛሬ ውሃ ተደፍቶበት ልጄ እንዳለ ጭንቅላቱ ቆሳስሎ ነው ያለ ላዩ ላይ ተደፍቶ ብላ እያለቀሰች ትገኛለች ማለት ነው። ልጅ ጥላችሁ የምትመጡ ቤተሰቦች እንግዲህ ጥንቃቄ ከሌለ ይሄ አደጋ እንደሚደርስ ግድ ነው። ልጅ ከእናቱ ውጭ ማንም ጋር እንዲያድግ ፍቃድ መስጠት የለብንም ብንችል ማለት ነው። ግን የእንጀራ ጉዳይ የህይወት ጉዳይ ሆኖ ያው እኛ ኢትዮጵያን እንግዲህ ድህነታችን በጣም ስለሚከፋ ለዛም ነው እችም እናት እንግዲህ ይሄን ልጅ ማለት ነው ጥላ አባት አሳድጋለሁ ሲል እኔ ነኝ ትንሹን አንቺ ትልቁን ሰጂ ብሎ የእሱ እናት ጋር ትንሿን የእሷ ቤተሰብ ጋር ትልቁን አድርጋ ሁለቱን ለያይታ እሷን በሳውዲ አረቢያ በስደት መጣቻውን በቅርብ ነው ከመጣችም ወራቶች ሳይቆጠሩ የልጁ በእሳት በፈላ ውሃ መቃጠሉ በጣም ያሳዝናል ማለት ነው። ፈጣሪ ይሄን ምስኪን ዱዳ ልጅ ያድንላት ለእናቱ። መቼም ቢሆን ጸጸቱ ከውስጡ አይጠፋም። ምክንያቱም አስባችሁታል፣ እሷ የመጣችው
እንደ ማንኛውም ሰው ሰርቼ ለልጆቼ ብላ ይሄን እነዚህን ህፃን ልጆች እርግፍ አርጋ ሆዷ ችሎ አይደለም። ከድህነት አንጻር ነው ለስደትን የመረጠችው። ግን ባሎች ብትሰደዱ፣ እናቶች ከምትሰደዱ አባቶች ተሰደዱ። በቃ እናንተ ተሰዳችሁ ሰርታችሁ ሚስትና ልጆቻችሁ ማኖር ነው። አለዛ ደግሞ አቅም ከሌላችሁ ደግሞ አታግቡ። በቃ አታግቡም፣ አትውለዱም። ልጆቹም አይሰቃዩ። ሁሉም ያገባል፣ ይወልዳል፣ እዛ ቤተሰብ ጋር ጥሎ ይመጣል። እና ልጆቻችሁን ጥላችሁ የምትመጡ ሰዎች እንግዲህ መጨረሻው ይሄ ነው ማለት ነው። ከዚህ መማር አለባችሁ። ቢያንስ ልጅሽ ራሱን እስኪችል አትለዩ። ከቻላችሁ ደግሞ ገና የምትጋቡ ደግሞ አቅም ከሌላችሁ ልጃችሁንም አትውለዱ፣ መከላከያ ውሰዱ። ወይ ደግሞ እሱ ኃላፊነትን ወስዶ ባልሽ ልጅሽንም አንቺንም ማኖር የሚችል ከሆነ እሰየው። ካልሆነ ግን አንቺ ልጆቹን ጥለሽ አትሰደጅ ማለት መማር አለባችሁ ሌሎች ማለት ነው። ከእንደዚህ አይነት ነገሮች አባት ዞር ብሎም አያይም፣ ወስዶ እዛ አንድ ዘመድ ጋር ይወረውራል። ከዛ ልጆች ይኸው እንደዚህ አይነት ነገር ይደርስባቸዋል። እናቱ ብትኖር ግን ይሄ ነገር አይደርስም። ምክንያቱም ትጠነቅቃለች ሁሉን ነገር። እነሱ የማን አለብኝ እዛ ሲያደግ ይደግ እንደፈለገ ሲሆን ይሁን ብለው ነው እንግዲህ አስቡት። የፈላ ውሃ እላዩ ላይ እስኪደፋበት ድረስ እነሱ የት ናቸው? እሳት ዳር እስኪሄድ ድረስ እነሱ የት ናቸው? ለምን ልጃቸው አይደለማ? ምንም አይመስላቸውም። በቃ ዝም ብሎ እንደ ማንኛውም ሰው ሲኖር ይኖር ብቻ ነው። ብቻ ያሳዝናል በጣም። እና ሙኒትና ጆከር እንግዲህ ታርቀዋል ማለት ነው። እንኳን ደስ አላችሁ። በመታረቃችሁ በጣም ደስ ብሎናል። ግን ትንሽ የደበረን ምንድን ነው እሱ ከሀገር ሳይወጣ ብትታረቁ፣ እሱ ከሀገር ሳይወጣ ይቅርታ ቢፈጠር ጥሩ ነበረ። ነገሮች ከተበላሹ ጆከርንም ከዱባይ ከወጣ በኋላ ፎቶ ማንነቱ ተለጥፎ ሁሉ ነገር በቃ ካለፈ በኋላ በጣም ትንሽ ይከብዳል፣ ይደብራል ማለት ነው። እንግዲህ ለማንኛው አይዟችሁ አይዟችሁ። የኛ ኢትዮጵያን ነገር እኮ በጣም ነው የምናሳዝነው ማለት ነው። የሆነ ነገር መጨረሻ ላይ ነው የምንነቃ። መጀመሪያ ላይ ሀይ ጃስ እንላለን ማለት ነው፣ እናባብሳለን። ሙኒት ወጥታ በጣም ብዙ ነገሮችን ተናግራለች። እሱ ብዙ ነገሮችን ተናግረዋል። የሚያስጸይፉ ቃላቶችን ተጠቅመዋል ሁለቱም። እሱም የእሷን ቅስም እስከ ቤተሰብ እየሰደበ እስከ ልጆቿ፣ እሷም እንደዚሁ እና ብቻ ያስጠላል። ከሁሉም ነገር መጨረሻ ላይ መታረቃቸው ጥሩ ነው። እንኳን ታረቃችሁ። ግን ይሄ ሁሉ ባይፈጠር እንደዚህ መታረቅ ላይቀር ክፉ ነገር ባትነጋገሩ፣ መጥፎ ቤተሰብ ጋር ልጅ ጋር ምናምን ባትደርሱ መፈጠሩ ለማይቀር ማለት ነው። እና ለማንኛውም እንግዲህ ወደ ዱባይም ከተመለሰ እናያለን። ለጊዜው ሀገር ለቆ ወጥቷል። ያ ሁሉ ዛቻ ያ ሁሉ ምን በይቅርታ ተመልሷል እላችኋለሁ። ስለ ልጅ ደግሞ ቤተሰብ ጋር ልጆቻችሁን ጥላችሁ የምትመጡ ሰዎች በደንብ አድርጋችሁ ጥንቃቄ መያዝ አለባችሁ። በደንብ አድርጋችሁ አስቡበት ወገኖቼ። ይሄን ደግሞ ማሰብ አለባችሁ። ለማን ልጃችሁን ሰጥታችሁ ሲሆን አትምጡ ልጆቹን ጥላችሁ። በተለይ እንደዚህ ራሳቸውን ያልቻሉ ህጻናቶች፣ እነዚህ ህጻናቶች ኤሌክትሪክ ይዛሉ፣ ይኸው እንደዚህ ሂደው ውሃ ይነካሉ፣ እሳት ይነካሉ፣ መጥፎን አያውቁማ። ስለዚህ እነዚህ ከእናት እጅ መውጣት የሌለባቸውን ልጆች ለማንኛውም ሰው ዝም ብላችሁ ለዘመድ ሰጥታችሁ የምትመጡ ይኸው ዋጋ ትከፍላላችሁ። ዛሬ እናት እያነባች ነው፣ ስራ መስራትም አልቻለችም ማለት ነው። በቃ ዱዓ ያርጉልኝ ነው እያለች ያለችው። ልጅ የሚተርፍ አይመስለኝም። በጣም ነው የተቃጠለ፣ በጣም ነው የሚያሳቀቀው። እና ከኔ ተማሩ። እኔ ልጆቼን ጥዬ ባልመጣው ለምኜ ባሳደግኩ ብላ ነው እያለቀሰችና የተናገረች ያለችው። የሆነ እንትን ክላሲካል ሙዚቃ ነገር አድርጋበታለች። ለዛ ነው እንትን ያልኩት ማለት ነው፣ ድምጿን ያላሰማኋችሁ። አንዳንድ ሰዎች የሆነ ነገር መልእክት ስታስተላለፉ የሆነ ሌላ ሰው ከዛ ነገር ሰምቶ እንዲማርበት እኔ የሚገርመኝ ሙዚቃ የማይሆን ክላሲካል ምናምን ነገር የምታደርጉ ሰዎች በጣም ነው የምታስጠሉት። እውነቴን ነው የምለው። ሀሳብ ካላችሁ በነፃነት ሀሳባችሁን ከዚህ ተማሩ እንዲህ ብላችሁ መልቀቅ ነው እንጂ ሌላ ነገር አትጨምሩበት። ለሰሚም ጥሩ አይደለም ማለት ነው። በስርዓት ያንቺን ድምፅ ምን እንደሆነ ያን ነገር ሰምቶ ሰዎች እንዲማርበት የምትፈልጉና አስተማሪ ነገር ከሆነ ክላሲካል፣ ሌላ የሀዘን ነገር ምናምን ነገር ሳታደርጉ ካለምንም ድምፅ በራሳችሁ ድምፅ አስረዱ ለሰው። እኔ እንዲህ ሆኖብኛል ከኔ ተማሩ ብላችሁ በስርዓት ሰዎችን ማስረዳት ልመዱ እላችኋለሁ። ምክንያቱም አሁን ከእሷ አንደበት ብትሰሙ በጣም ያሳዝናል፣ ትረዱት ነበረ። ግን ምንድን ነው የሆነ ክላሲካል ነገር አድርጋበታለች። ይረብሻል።
ለሰዎችም ለማዳመጥ ማለት ነው። እዚህ ጋር አምጥቼ ብለቅላችሁ። ስለዚህ በስርዓት የምታስተላልፉትን መልእክት ከእናንተ ድምፅ ውጭ ሌላ ቅራቅንቦ አታስገቡበት። ወላ ክላሲካል ወላ ሙዚቃ ወላ ምናምንቴ አታስገቡ። ያን ነገር በስርዓት አስተላልፉ፣ ለሰዎች በጆሮ ላይ ገብተው እንዲማሩበት እና ሌሎች ከዚህ ተማሩ። ልጆቻችሁን እባካችሁ ወላጆች ጥላችሁ አትምጡ። በጣም ነው ያዘንኩት። ይህን ህፃን ልጅ አስቡት። እናት ብትሆን እንዲህ አታደርግም። ምክንያቱም እሱ አባት እንደፈለገ በቃ ለቤተሰብ ሰጥቷል፣ እንዳደራ እዛ ጥሎታል ልጁን ማለት ነው። ልጁ ዛሬ ያለበትን ተመልከቱ። ይሄ በጣም ከባድ ነው፣ ዋጋ ያስከፍላል። ዛሬ ብናለቀስ ይሄ ልጅ አሁን እንደዚህ ቆሳስሎ እንግዲህ ህይወቱን ፈጣሪ ያትርፈው፣ አይታወቅም ምን ላይ እንደሚሆን እንግዲህ አስቡት። ለእሷም ደግሞ መቼም ቢሆን ህይወቱ እንኳን የሆነ ነገር ቢሆን ይሄ ህፃን ራሱ መቼም ቢሆን ጸጸት ነው። ልጄን እኮ ጥዬ ባልመጣ ትላለች። ቢቀርብኝስ ገንዘብ ለምኝስ ባበላ፣ አሁንም እንደዛ ነው እያለች ያለችው። ከእኔ ተማሩ፣ አገሬ ላይ ለምኝ ልጄን ባሳደግኩ ብላ ነው እያነባች ያለችው። እና ብቻ ያሳዝናል። እግዚአብሔር ልጅሽን ይማርልሽ። እባካችሁ ወላጆች ለዘመድ ልጆቻችሁን በተለይ ህፃን እንደዚህ ቢያንስ 7 ዓመት ይሙላቸው፣ 7 ዓመት ሳይሞላቸው ያውቃሉ ቢያንስ እሳት እንደሚያቃጥል። ብቻ ያሳዝናል። እግዚአብሔር ይድረስልሽ የኔ አበባ፣ የኔ ውድ፣ የኔ ህፃን፣ የኔ ምስኪን። እግዚአብሔር ይማረክ፣ መድኃኒዓለም ይማረክ። እንደው ድነህ ለእናትህ ማስደስታት። ይሄን ነው የምመኘው።